ሩትዬ ከተሸነፈች እኔ ዱባይ መሀል ላይ ራቁቴን እሄዳለሁ ብያለሁ። እኔ በበኩሌ ማለት ነው። ትንሹዬ ደግሞ የሩትዬ ወንድም መከታ የሆነው ከጥንት ከጠዋቱ ከጎኗ የነበረው ሩትዬ ከተሸነፈች መሀል ቡታጀራ ላይ ራቁቴን እሄዳለሁ፣ ይሄ ቃሌ ነው፣ እቺ ውድና ምርጥ ጀግና ብርቷ እህቴ ደግሞ አታሳፈረኝም ብሎ እንግዲህ በጣም ደስ የሚል ቪዲዮ ሰርቷል። ሩትዬም ደግሞ በዛው አጋጣሚ ገብታ ቴንኪዩ ሶ ማች ወንድም አለሜ ብላውለች። እንግዲህ እሱ መልሶ ደግሞ በጣም እተማመንብሻለሁ፣ እንደማታሳፍሪኝ አውቃለሁ፣ በአንቺ ተማምኜ ነው ይሄ ቪዲዮ የሰራሁት የኔ ጀግና። ትላንት የመጣችው የማንም ምናምንቴ ምን ነበር ያለችው የአብርሽ እህት አይሚ ማለት ነው። የሰው ልቅምቃም የሰው ልክ አያውቅም ነው፣ የማንም ልቅምቃም የሰው ልክ አያውቅም ብላለች። እና ሄርሜላም ደግሞ የሩትዬ ማንነት አላወቀችም። ለዛ ነው ከሷ ጋር ለመጋፈጥ ለመወዳደር ወይም ደግሞ ላይቭ ላይ ቁጭ ብላ ከሷ ጋር አንድም አንበሳ ይወርድልሽ፣ ምናልባት አብርሃም ካወረደልሽ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እንግዲህ የማንም ልቅምቃም የሰው ልቃቅ ብላለች አይምዬ ከዚህ በፊትና ሄርሜላም ደግሞ የሩትዬ ማንነት መምጫዋን ጀግንነቷን ማንነቷ ሳታውቅ እንግዲህ ከሷ ጋር ለመወዳደር ወስናለች ማለት ነው። እንኳን ልትወዳደሪ ውድድሩ ላይ ራሱ እንደማትቀርቢ በዚሁ አጋጣሚ ልነግርሽ እወዳለሁ ማለት ነው። ከላይቭ ላይ ነው የምትወርጂው 30 ደቂቃ ወይም 1 ሰዓት ሳትቀመጪ ማለት ነው። ምክንያቱም በሽንፈት ብዛት የተነሳ ማለት ነው። እንግዲህ ዛሬ የሩትዬ እህቶችም አንበሳ ካሁኑ መቁጠር ጀምሯል። ገና ላይቭ ላይ ሳይገባ ማለት ነው። ትንሹም ደግሞ የሩትዬ እህት ወንድም ደግሞ እሷ አትሸነፍም፣ እሷ ከተሸነፈች መሀል ቡታጀራ ላይ ራቁቴን እሄዳለሁ፣ ይሄ ቃሌ ነው ብሎ ተናግረዋል። ስለዚህ ከአሁኑ ተሸንፋለች ማለት ነው ሄርሜላ። አብርሃም እንግዲህ ደግሞ ሁለቱንም የተሸነፈችዋል ሊያገባ አስቦ ይሁን አሁን በዚህ አጋጣሚ ያው ሩትዬ ናት የምታሸንፈው፣ እሱን እናውቃለን። በአሸንፋ ደግሞ ከዛ በኋላ ያው ሩትዬ ሁለተኛ ልጇን አርግዛለች እንደምታውቁት ትላንት ተናግራለች። እና በዚሁ አጋጣሚ እንግዲህ ከልጄ እናት ጋር ነው መሆን የምፈልገው፣ ካሸነፈችዋ ሴት ጀግና ልዕልት ንግስት ከሆነችዋ ሩትዬ ጋር ነው መሆን የምፈልገው ብሎ ሄርሜላን ያሳፍራል።